ሰላም ጤና ይስጥልኝ ውድ የአፋልጉኝ ፕሮግራም ተከታታዮች በመላው የዓለም ዳርቻ የምትገኙ ደጋግ ኢትዮጵያውያን እንዲሁም ኤርትራውያን እባካችሁን የተጠፋፉትን ለማገናኘት አሁንም ትብብራችሁ አይለየን እያልን ዛሬ እንግዲህ አንድ እህታችን የእህቷን ጭንቀት በመመልከት ለዘመናት እህቷ ልጇን በአራስነት ጥላ መታ ልጅቷን ለማግኘት ያደረገችው ብዙ የህይወት ውጣ ውረድ ሳይሳካላት ቀርቶ እንግዲህ በልብ ስብራት በተቀመጠችበት እህት ደግሞ ጉዳይሽ ጉዳይ ነው እንቅልፍም አያስተኛኝምና የቻልኩትን ያህል በማድረግ አፋልጌ በተገኘው የአፋልጉኝ ፕሮግራሞች እየተገኘው እንግዲህ እህቴን ሰርፕራይዝ አረጋለሁ ደግሞ እንደው የሰው ዘር ፍጥረት ሁላ አያሳፍረኝም የእህቴን ልጅ ፈልገው አገናኝተው እህቴን ወደ ደስታዋ ይመልሱልኛል እያለች እንግዲህ ጥሪዋን ወደኛ አቅርባለች። እናም እኛ ደግሞ እናንተም በመተማመን የእህቷን ልጅ በአራስነት ጥላት የወጣችዋንና ብዙ መከራና ፈተና ያየችባትን እንቁ ልጇን እንድታገኛት እንግዲህ እባካችሁ የእናንተ ትብብር አይለየን እንላለን። በቴሌግራም ግሩፓችን በመምጣት ይህንን መረጃዋን አቀብላናለችና ይህንን ያቀረብንላችሁን መረጃ በመከታተል እንግዲህ ይህችን እህታችንን እባካችሁን የእህቷን ልጅ በማፋለግ እንዲሁም ለብዙ ሰዎች ይህንን መረጃ በማዳረስና ሼር በማድረግ እባካችሁን የግላችሁን ግዴታ የህሊና እረፍት እንዲኖራችሁ እናንተም ኃላፊነታችሁን ተወጡ እላለሁ። ይህ አሁንም በድጋሚ የአፋልጉኝ ፕሮግራማችን ነው። መልካም ቆይታ ተመኘው። ሰላም ሰላም ኢትዮጵያውያኖች ኤርትራውያኖች እንደምን አላችሁ? ጽጌዬ እንዴት ነሽ የኔ እህት? እንግዲህ እግዚአብሔር ፈቅዶ ደግሞ እንግዲህ የ20 ዓመት ፍለጋ አሁንም ይሄንን እድል ባንቺ አማካኝነት ካገኘሁ ብዬ ደግሞ ወደዚህ መጥቻለሁ። እግዚአብሔር ይረዳኛል ብዬ አምናለሁ። እንግዲህ እንደተናገርኩት የምፈልገው የእህቴ ልጅ ነው። የእህቴ ልጅ ዮርዳኖስ አለም ትባላለች። በ1990 በሸንበቆ አካባቢ የተወለደች ልጅ ናት። እንግዲህ በጽሁፍም እንዳስቀመጥኩት ይች ልጅ እንደተወለደች እርጉዝ እንደሆነች መውለጃዋ እንደደረሰ የኢትዮ ኤርትራ ጦርነት ሆነ። በዛ ሰዓት ላይ እህቴ ራሷ የ18 ወይ 19 ዓመት ልጅ ነች። እኛ ከቤተሰብ ጠፍታብን እያፈላለግናት የነበረች ልጅ ነች። ከዛ ግን እሷ ጠፍታ ወደ በሱዳን አርጌ ሊቢያ አገባለሁ በሚል ሐሳብ ነበር ከቤት ትምህርቷን አቋርጣ ምናልባት የ6ኛ ወይ 5ኛ ክፍል ተማሪ ሆና ጠፋችብን። አፈላልገን አተናት። እየተጨነቅን ጸሎት እያረግን እግዚአብሔር ቸር ወሬ ያሰማን እያለን ቆይታ ጠፍታብን ለረጅም ዓመታት አባቴም እዚህም ቤተሰብ ሁላችን እያለቀስን እያፈላለግናት መጨረሻ ላይ ግን እንዳልኳችሁ ቀድሜ ኤርትራ ወደ የመን ገባለሁ ብላ ሱዳን ነበረች። ከሱዳን ወደ በዚህ በኤርትራ በሸንበቆ አርጌ ወደ የመን ገባለሁ ብላ ወደዛ እንደገባች እዛው አካባቢ ላይ በቃ ነገሮች ሳይሳኩ ቀርተው ግን የልጇን አባት አግኝታ ከሱ ጋር እየኖረች እያለች ልጅ ታረግዝና በመሃል የኢትዮ ኤርትራ ጦርነት ሲፈጠር ወደ ቤተሰቦቹ ሸንበቆ አካባቢ ወስዳታል። እዛ ወልዳ ልጇን እያሳደገች እያለች ልጇ የ6 ወር ልጅ እያለች በጣም ጦርነቱ እየተፋፋመ ይመጣል። እሱ ያው በኤርትራ አጠራር ሌላ ነው አሉ። ምናልባት ሻለቃ ወይ ሻምበል ይመስለኛል። አለም ገብረ እግዚአብሔር ይባላል። አለም ገብረ እግዚአብሔር ይባላል ባለቤቷ። እሱ ቤተሰቦቹ ጋር እሷን አስቀምጦ ወደ ሳዋ እንደገባ እዛው እንዳለ እሷ ወደ ኢትዮጵያ በጣም ልጅነትም ስላለ ፍርሃቱም ስለነበር ልጇን ይዛ ለመምጣት ስታስብ አልሆነም። ልጇን ትታ መሄድ ነው እንጂ ይዛ መሄድ እንደማትችል ያው የባሏ ቤተሰቦች ይነግሯታል። ልጅቷን የ6 ወር ልጅ ትታ በቀይ መስቀል አርጋ
በበረሃ አርጋ ብቻ በጣም በከባድ ሁኔታ ባሰቃቂ ሁኔታ ወደኛ መጣች። እኛ ደስ አለን ከረጅም ጊዜ በኋላ ስለመጣች። በኋላ ግን እሷ በጣም ትካዜና ሀዘን ላይ ሆና ምን እንደሆነችም አልነገረችንም። እቃዋን ምናምን ስታወጣጣ ስናይ ግን ይሄ ልጅቷን የምታጠባው የላኩላችሁን ፎቶ አየን። ምንድነው ብለን ስንጠይቃት ልትነግረን አልቻለችም። በቃ ሀዘን ነበር፣ ለቅሶ ነበር፣ ትካዜ ነበር። በኋላ አሳወቀችን። ያው አንድ ልጅ ወልዳ ልጇን ይዛ መምጣት እንዳልቻለች ናትታ እንደመጣች ጡት እያጠባቻት የነበረች ሕፃን እንደነበረች አዝና ነገረችን። እኛም አብረን አልቀሰን በቃ እንግዲህ እግዚአብሔር በጊዜው በሰዓቱ ያገናኘናል፣ የትም አትጠፋብንም ብለን ጠበቅን። እንደምታውቁት መንገድ ተዘጋ፣ ከልጅቷ ጋር መገናኘት አልቻልንም። እስካሁንም በምንም አይነት መንገድ ልናገኛት አልቻልንም። አጠያይቀናል፣ አፈላልገናል። ግን እሷ በጣም የሚደንቃችሁ ታሪክ የኢትዮ ኤርትራ ጦርነት ጊዜ ሰራዊቱን ተቀላቅላ ድጋሚ ጠፍታብን ሱዳን ነው የሚሄደው ሱዳን ብቀመጥ ወደ ኢሮፕ መግባት እችላለሁ መውጣት እችላለሁ ብላ እንደገና ድጋሚ አልጠፋም ብላ ለአባታችንም ቃል ገብታ ተመልሳ ልጇን ልታፋልግ መልሳ እሷ ግን ሱዳን ነው የሚሄደው ወደ ኢሮፕ ገባለሁ አልጠፋባችሁም ብላ ቃል ገብታልን ተመልሳ ግን እሷ ወደ ኢትዮ ኤርትራ ጦርነቱን ተቀላቅላ ማንም ሳይመለምላት ገብታ በእውነት በጣም የሚያሳዝን መጽሐፍ የሚወጣው ታሪክ ነው ያላት እሷና በዛ በልጅነት እድሜዋ እንደገና ልጄን ፈልጋለሁ ብላ ሰራዊቱን ተቀላቅላ ገብታ ምንም በቃ የምንም ስልጠናም አልወሰደችም ተቀላቅላ ገብታ ከሞታ አስክሬን ላይ በእውነት በጣም የሚያሳዝን ታሪክ ነው። እኔ መናገር እንኳን ይሰቀጥጠኛል። ወታደሮች ላይ ልብስ ወስዳ ለብሳ እንደውም ከላይ ያዩት በማይክሮስኮፕ ነው እንደዚህ ያዩኝ ምንድነች የሆነች ሴት አስክሬን የምታገላብጥ ሁሉ ይሉ ነበር አለችና ከፍተኛ ጦር ውጊያ ላይ ያው በጣም ከፍተኛ ውጊያ ነበር አለች። እዚህ ወደ እንትን ወደ እዚህ ወደ ምትሄድበት ወደ ሸምበቆ አካባቢ እሷ የምትለው ሁሉም አልቀዋል ነው። በቃ ሁሉም አልቀዋል፣ ለዘር የተረፈም የለም። ምንም እኔ መስማት አልፈልግም ሞታቸውን፣ ምክንያቱም አገላብጬ ፈልጌ አይቻለሁ ነው የምትለው። ከዛ በኋላ ግን መተው ወታደሮች ምንድነው የምትሰሪው አንቺ ማን ነሽ ሰላይ ነሽ ወይ ምንድን እየሰራሽ ነው ሲሏት አይ እኔ በቃ ለውጊያ ነው የገባሁት ብላ አብራ ተቀላቅላ ከሰራዊቱ ጋር ገብታ እስከ አካባቢያቸው ድረስ ሄዳ በቃ ምድረ በዳ ሆኗል ምንም የተረፈ ህዝብ የለም ብላ ተስፋ ቆርጣ ያው ነው ፈልጋ የተመለሰችውና አሁን እንዳልኳችሁ በቃ ይታመማል። አይምሮ ህመም ማለት ይቻላል። በቃ ማንሳት አትፈልግም፣ ማውራት አትፈልግም። እኔ እንደምንም አባብዬ ነው ፎቶዎቹን አንዳንድ ታሪኮች የጠየኳት ታሪኳ ይሄ ነው ፎቶ ይሄ ነው። እንግዲህ ሰራዊቱን ተቀላቅላ ገብታ ፈልጋም ምንም በቃ ያየችው ምድረ በዳ ነው በቃ እና በቃ በዚህ ምክንያት ትታመማለች። እንግዲህ ወገኖቼ ኢትዮጵያውያን ኤርትራውያኖች እንግዲህ እርዱንና እኔ አሁን እሷም አላወቀችም። እኔ አግኝቻት ልጇን እንደው ሰርፕራይዝ ነው ማረጋት ብዬ ነው። ይሄው እንግዲህ 20 ዓመት ነው ማስፈልጋት። ኢቢኤስ እንዳልኳችሁ ሄጄ ተመዝግቤ ያለው ጆሲ ላይ ቀርቤ ያለው ሄጄ ምንም በቃ እስካሁን ድረስ አላገኘንም። እንግዲህ ለአመታት ጽግዬ ራሷ ከ30 ዓመት በላይ አስፈልጋ እንዳገኘች እግዚአብሔር እኔንም ይረዳኛል። የኛም ወደ 28 29 የተጠጋ ያለ ታሪክ ነው። አንዴ ግን ትንሽ የምሰጠው መረጃ የትንሽ ወንድሜ ሚስት ሱዳን ላይ ነበረችና ከሸምበቆ አካባቢ የመጣች ዮርዳኖስ የምትባል ጠየም ያለች ጥርሷ የሚያምር ልጅ ሱዳን ላይ በስደት ሪፊውጅ ነበርን። በኋላ ላይ አጠያይቂልኝ ስላት ስዊድን ገብታለች የሚል ነገር ሰምቻለሁ ብላለች። ምናልባት እሷም ከሆነች እንግዲህ እግዚአብሔር ካገናኘን ደስ ይለናል። እንግዲህ ወገኖቼ ያለው ታሪክ ይሄ ነው። በጣም ያሳዝናል። ፊልም የሚሰራ ታሪክ በቃ የሚጻፍበት መጽሐፍ የሚጻፍበት ታሪክ ነው። ስለ ልጇ ህይወቷን ከፍላለች፣ አልሞተችም እንጂ እንግዲህ እግዚአብሔር ልጇን ሊያገናኛት የለፋችው የደከመችው በጦርነት
መሃል ገብታ ህይወቷን ልታጣ የነበረበት ህይወት ቀጥሎላታለች። በህይወት እንዳልኳችሁ ችግር ላይ ናት ወገኖቼ። አፈላልጉልን፣ አገናኙን። በቃ እንደውም ልጅቷ ምናልባት እንግዲህ እናት አለሽ ብለው ይንገሯት፣ ስሟ ይቀየር። የ6 ወር ልጅ ጥላ ስለወጣች አናውቅም። ግን ይሄው የአያቷ የአክስቷ ፎቶ የአካባቢ ሰዎች ፎቶ ጀርባ ላይ ጽፋ ያመጣቻቸው ነው እዚያ ያስቀመጥኩት። ያው ስሞች ጠቅሳ ከሌ የሚል ከጀርባ ጽፋለች። እንግዲህ እዛ ላይ ያገኘሁትን ነው ጠቅላላን የጻፍኩት። እግዚአብሔር ይረዳናል። በጣም አመሰግናለሁ። በጣም እግዚአብሔር ቸሮር ያሰማን። አምላክ እሱ ይርዳን። አመሰግናለሁ ወገኖቼ፣ አመሰግናለሁ። እግዚአብሔር ያክብርልኝ። እንዴት ይለያል ሰው ሳይተናጋ